ተበታቀበል እንገላ ታግዲለናል ብለው በሚስጥር ነው የነገሩ ለኔ ደውሉልኝ ማለት ነው። አሁን ደውለው ነው የነገሩ ልጆቹ እዛ አሉ እና ዛሬ ራሱ አስወራይ ልጅቱ ታይታለች። እርግጠኛ ነህ? እርግጠኛ ነኝ 100% ከመቼ ነው ማን የሚባለው ደላላ ደውሎለት እና ያኛው ተክራ የሚባለው ትግሬ ተጨቃጨቁ ልዩ ሰምቻቸዋለሁ እና አሳልፋ እንዲያትሰጥበት ልዩ ከዚህ በላይ ሌላ ምን ይደረግ? ሌላ ምን መረጃ ነው? አሁንም እያንዳንዱ ተደዋውሎ እውነቱን በራሱ ተወጣጡ ልጅቱ በቅርብ ጊዜ ከዛ ዋሻ ወጣ ቤተሰቦቿ ጋር ወይንም ወደ ጅዳ እንድትመለስ ማድረግ ነው። እንዲሁ ሰውን ያክል ሰው በቃ ሞታለኝ። ብዙ ሰው እኮ ሞቷል። ብዙ ሰው ሞቷል። ቤተሰቡ የሞተባቸው ደግሞ አስክሬናቸው ሲቀበሩ ቪዲዮ እየቀረጡ ልከዋል። ብዙ ሰዎች አንድ እሱ ሁለት ደከምከም ያለ ቤተሰብና ይሄ በጋብቻ ምናምን በዝምድና ስላለ ነው ይሄ ነገር እስካሁን ቫይራል ያልወጣው። ሁለተኛ ባሏን እምቢ ብላ ነው ሄደችው። ምን ብትልሳ ምን አገባቸው? እስከባልና ስለሚስት ህይወት ድሮም ባሏን እምቢ ብላ ነበር ሄደችው። ምን አገባክ? እያንዳንዱ ሳይ እንደዛ የሚሉት ሳይ አሁን ገብቶናል። ጉዳይ የደላላ ሚስቶች ናቸው፣ የአረመኔ ሚስቶች፣ የሽፍታ ሚስቶች ናቸው። ትኩረት እንዳትሰጥ ነው እንጂ ትኩረት እንዳትሰጥ ባሏ ተይብሏት ነበረ ምናምን የሚል በቃ ሄዳለች። መብቷ ነው። ቆይ መጀመሪያ ባሏን እንዲብላ ስለደች ነው ባሏ እንዲ ችላ ያለው። ባሏ ችላ አላለም። ኖ አላለም። ፈርቶ ነው። አንተ ባሏ ችላ አላለም። ፈርቶ ነው። ባሏ ሶሻል ሚዲያ ሰው አይደለም። ውስጡን እያንገበገበው ቀርቦ የሚያማክረው ሰው አጥቶ የላካት ይችላልም ጌትነትም ይህም የገጠርም ልጅ ሁላቸውም ቤተሰቦች ስለሆኑበት እሱም ትንሽ ቀረብ ስለሚላቸውም ሊሆን ይችላል። ዝም ብሎ የሚያወሩት እውነት ነው ብሎ አምኖ ተቀብሎ ውስጡን እያብሰለሰለ እየኖረ ያለ ባሏን ምስኪን ምን ያደርገው? ሰው ከሌለው ተጎዱ ያስፈልገዋል እኮ ዛሬ ቫይራል መውጣት አለበት። ታብታብ አድርጉ፣ ታብታብ ሼር ኮፒ ሊንክ አድርጉ። 5 መረጃ አለ ብዙ ኮሜንት እየተጻፈለት ነው። ሰየው ነፍጠኛው እናት አለ እህት አለ በቃ ብርም ካለ እዚህ ያለ ነው 3000 ምናምን ብር አዋተን እጥፍ አድርገን እንሰጠዋለን። ደላሎቹ የምታውቃቸው ከሆነ አዋራ በቃ እንደ አቡፋ ነው ግልጽ ሆነ ነፍጠኛው አንበሳ አለበት ግርግር ላይ ደውልለት። አሁንም የቀኑን ትቷል። የቀኑ ቀጠሯችሁ ፈርሷል። አስክሬን አመጣለሁ ብለህ ቃል ያ ፈርሷል ብለው ልጅቱ እንዳለ ሙሉ መረጃ አግኝተናል። አልሞተችም። ስለዚህ ልጅቱን ብቻ ይዘን እንድመጣ ነው የምንፈልገው በለው በቃ። ታብታብ አድርጉት ጋይስ፣ ታብታብ ኮፒ ሊንክ አድርጉት። ቫይራል ይውጣ። መረጃ ያለው ሰው ይመጣል። ትክክለኛ መረጃ እስካሁን 5 መረጃ አግኝተናል እኮ ትክክለኛ መረጃ ነው የመጣው። ይጨምር፣ እኛም እንፈልገዋለን። ማጠናከሪያ ነው ገባህ? እስከ ጥግ ለመሄድ ውሳኔዎችን ለመወሰን የጅዳውን ደላላ ስርዓት ለማስያዝ መረጃ ፉል መረጃ እንፈልጋለን። ታብታብ አድርጉ ሁላችሁ። በልጅቱ ህይወት የቤተሰብ አይብ ሊደባበቅ አይችልም። አድርሱለት። ለገጠሬውም ልጅ ሆነ ለጌትነትም ሆነ ለይችላልም ከሆነ በአንዲት የሴት ልጅ ህይወት የእናንተ አውርተህ ትሄዳለህ። ቲማቲም አይደለችም ደላላ ብድግ ያችን የመሰለች ልጅ ቲማቲም አይደለችም ብድግ አድርገህ ሰጥተህ ያሳገጥከው። ስለዚህ የምታደርገውን ነገር በቻልከው መጠን ጠንክረህ የጅዳው ደላላ ቀን አቡፋኖ ሲያወራቸው ምን አለ መሰለህ ተሳስቶ ማለት ነው። እሷ ከሄደች በኋላ ሰጥተኛል ምናምን አለ እና ነጃት ነበረች በአጋጣሚ የሚያወሩትን ስለሚሰማ ስማው ምናምን ስትል ወሬ ቀየረ። ታውቃለህ በደንብ ይሰራሉ። የጅዳው ጋር በትክክልም ጓደኛ ናቸው። አብሮ ይሰራሉ። አብሮ ነው የሚሰራው። ነገርኩህ። የትም አያመልጣል። የጅዳው ደላላ አውቀነዋል የት እንደሆነ። ቤተሰቡን ደርሰንበታል። የኛው ሀገር ልጅ ነው። ምንም የሚያመጣው ነገር የለም። ገባ ይችላል። ልጅቷን ነጻ አስተማስታች ድረስ የነ ደወላችሁ አሁንም እየተነገራለውና የነ ደወላችሁ ልጅ ነው የጃናር ሽሩሩ የሚለው ደንበር ላይ ደንበር ቆረጣ ላይ ደንበር ሲቆረጥ ሰው ቢደክምም 7 በቀን እንኳን ባዝ ተሸካሚ በቀን እንኳን 2 ይመላለስ በጣም ገፋር ማለት ነው። ስለዚህ ልጅቷ አልሞተችም። አፍጥረው ነው ዝም ያደረጓትና የኛ ልጆች ደውለን ነበረ። ወደኋላ በነበር የሚባል ቦታ ነው ተጭነው ወደ ፈሻ እንሄዳለን። ልጁ ሌላ ልጆችም እንደዚህ የታፈነዋል እየተባለ ነው ወደ ልጅ እንሄዳለን እያሉ ነበረ። ቅድም ላይ መቅረብ ላይ ማለት ነው ፈርሻ መኪና መነብህ ወደ ፈርሻ መኪና ተጭነው ገና ፈርሻ ላይ አልደረሱ። ዞሮ ወደ ልጅ ይሁን የሚይዝ ነው ያመጣን ካላመጣው እንደማደል እያሉ ነበር ማለት ነው አይደል? አሁን ይኸውልህ አሁን ልጅየው መያዝ ያለበት እንዴት መሰለህ? ለውጪዎቹ ማለት ነው ሆኖቹ ሰው ሆነ ሃይራሩት ለውጪ መጠቆም ነው ቦታውን ማለት ነው። ልጅ ያለበትን ፈርሻ ውጪ አንጥቶ ወይም እርምጃ ሲወሰድበት ሲል ግዴታ ታጥቆ ይሰጣል ማለት ነው። ስለዚህ ልጅቷ አልሞተችም። እንዳልሞተች እኮ እርግጠኛ እኮ ነው። እንዴት መሰለህ? አንድ ሰው ደግሞ ሲመጣ ሬሳው በምንም ተአምር መቆፈሪያ ወይ ታገኝተው ነው የሚጠቋ። የት ይቆፈር? ሁላ ይዞና እኮ ነው። እንዴት ነው ታንተንግጨው ባላልኩ መሪበራ አይቶም አይታወቅም። ስለዚህ
ደንበር ሲመጣ በማንኛው አፈር ነው የሚቀብራ? አንካሳና ገመሬት ነው ተቆፍሮ የሚቀብራ? ድንጋይ ላይ እንደ ሰው ሬሳ ይቀበራል። በየቦታው ሬሳ ተንጋሎ ቆምና እባካችሁ አታልቅሱ። የስራ አካውንት ነው አታልቅሱ፣ እንዳይዘጋበት። ስንመራ መጀመሪያ የደከመበት ሰው አንድ ሰው መሪ አሟቂ ያችን እያሳረፈ ይዞ ይመጣል። አለበተከረ ደግሞ ከሞተ ማን የቀረበ ተብሎ የእኔ ካለ ናቶረና በአይኑ አሳይቶ ነው ትክክለኛ ማለት አያተኝ ሙታለኝ አንተ እንድታረጋ እንግዲህ ተብሎ ነው። ይህ 24 ሰዓት በማንም ደፋር ላይ የማይታወቅ የራሳቸው የሚደበጡበት ቦታ ስራ የበለው አሻት ላይ ሰው የሚደበጡበት ከመጀመሪ ወረደው እኮ የመን ላይ እኮ እዛው ደንበር ላይ እንዴት ነው እዛ ቦታ ላይ ይባል በጣም ከባድ እኮ መሀል ላይ ቦታ ባሉት የሚወጡ ናቸው። ስለዚህ ልጅቱን አፍነው ነው አልሞተችም። በትክክል አሁን እኛ በርብሻ የእናንተም ልጆች ርብሻው አስፈላጊ ሳይሆን እኛ በንግግር በመነጋገር ሰውየውንም ይሄንን ማን ነው የሚባለውን ሰውዬ በመነጋገር በቀጥታ ልጅቱን ያስረክብ። ልጅቱን ካለችበት አውጥተው ይስጡ። ርብሻው እና ምናምኑ ይሄ እኔ አስፈላጊ ነው ብዬ አላምንም። መጀመሪያ ብር ፈልገው ከሆነ ብር ይጠይቁ እንጂ ልጅቱ እንዳልሞተ ለምንድን ነው አሁን እኔ ማንኛው ነው የባሳ ሰፍራ ያለበት ወርሳ እዛ ቦታ ደንበር ላይ ማንም አይቀርም ካባርጎዳውን ዝም ነው የሚልከሬ በመውጣት ካልቻለ ማለት አለበተቀረ የትም ቦታ ላይ አንደ ወደ መንግስት ተቀበራለ ሰው ከሆነ ድንጋ ላይ ቦታ ጋርገው ልትሰለመታል ነው በቃ እናውቃለን። እንደ በሰበሰ ጉቶ አይደል ሬሳውን ስንራመድ የከረም በዛ መንገድ ላይ ማን የሚቀብር በትክክል የገጠር ልጅና እነዛ ፈሳላ የሚፈሯቸው ማለት ሄድ ብሎ ያናቅ ተወጋሪ ፕሮግራም ሲያናግሯቸው ፈርተው ዝም ብለው ነው እንጂ የሚሄዱት አሞተችና እኛ ምንመለስ ብሎ ደንበር ቆርጧ ምንም አይሆንም። እዛ ቦታ ላይ መርከቱ እንኳ አይሆንም ምንም አያደርጓቸው። ስለዚህ ተሸካሚ ከሆነ በስተቀር መርከቱ እንኳ አይቶ እንኳ ዝም ብሎ ነው የሚመጣው እንጂ የዚህን ያላት ቦታ አይደለም ወደቀ እየተባለበት ቦታ እንኳን ስናጣራቸው ማለት ነው። ስለዚህ ወደዛው ይሉ ያለውን ነገር ልጅየው ገንዘብ ፈልጎ ነው ብዙ ልጆችም እያፈሩ የገባን ተሸካሚ ሰው ምግብ እያሰሩ እዛው እንደሚታርገው ነው ይዘዋቸው የሚጠበቁት ብዙዎች ማለት የተፈጠረውም ነገር ይሄ ነው። ስለዚህ እና ልብስ ያሳጥቧቸዋል እዛው እንደሚታርገው ይኖራሉ። አበቃ ከዛም በኋላ ምንም ነገር የለም። ምንም ምንም አያመጣም። በቃ እንደዚህ ነው የምነግራችሁ ላይ የወደ ኋላ ገባር መሪ ከጥንት አንድ ነው እንጂ ገና የሚገኘው ሌላው እየተበደለ በቃ ባህራዊ ነገር ተሰጥቷል። እናመሰግናለን ያለው ሁሉን እንዴት ልጅቱ የመን ሳትገባ በገባር ጅታ ሳትቀበል የመን ሳትገባ እንዴት ልጅቱ ዋል ትሽሪ ያለ ተከፈለ ደንበር በጥሮ ወዲህ ሳትገባ ፕሮፌሰር ዋል ይልከታል ከነጭ ወሬ ነው እንዳይነት ተዳረሰ ሱቅ ነው ያስቀመጡት አሉ እኮ ብሩ አቶ እኮ የሚቀመጠው እኮ ካላት የልጅ ተጠጣፎ ስለዚህ ጅዳ ላይ ለምሳሌ ደንበር ላይ የከሌ ስቅል ነው የምትባለው ያ ይመጣ ከሌ ሱቅ አልተምት ይባላል ያለ ሱቅ ያባደ ማለት ምንድን ነው አጓጅ ይሰራል። አንድ ይሄ ደግሞ ሰዋቁ ደግሞ የጅዳው ደግሞ አሁን የጅዳው በተለይ የጅዳውና መያዝ ስድና ማለን ለምን የጅዳው ደላላ ለነጃ ይስራታል ዛቢሻረፋ ትጅ ስለዚህ መሪ አሁን እንደ መሪ ያበቸው ዘመን ለምሳሌ በተረሳቡ አንሻም ሰው ያለ ያማን ሻም ሰው ያለ ደንበር ቆረጥ እየደንበር ይጠፋል ግን ጅዳን ስለዚህ ስለሰጠን መረጃ እናመሰግናለን። ስለዚህ ልጅቷ አሁንም በህይወት አለች። ሌላ ዝባዝንቄ አያስፈልግም። ተክሌ ላይ ደውሎ የጅዳው ልጅቱ የት እንዳለች አውጥቶ ወይንም ወደ የመን መላክ ነው ወይም እኛ በእኛ በኩል ያለውን ነገር የእኛ ልጆች ይዘዋል። ጌሾቹም ወደኋላ ተመልሰናል እያሉ ነው። እንግዲህ ራሳቸው ሰው ይመካከሉበት እንደ አይነት ስራ ካለው ልጅ ሊሆን ስለማይለቁት ወደ ደርሳሰም አረረም ሰከለም ዙሮ ያለው ነገር የራሱ ቆሻሻ ስለሆነ ስራ ስለሚያበረሽ ራሱ ሊሆኑ ሁሉ ሚዛን ግን ከዚህ ከመደረሱ በፊት መጀመሪያ ልጆቹ አንደኛ ይኸውልህ አንድ ወገን ሲያስብ ወገን አንድ ነው አንድ ወገን